ናችሁ ገዳዮቹ መድኃኒት ሴትዮ ነፍሰ ገዳይ አይደለም ነፍሰ ገዳይ አይደለም ነፍሰ ገዳይ አይደለም እንደሆነ ታያለህ ይሄ ድርጅት እኔን እንዳይጠይቅ እንደዚህ እያደረኩ ያለሁት በአንድ ሲሆን በሁለት ነፍስ እንድትጠይቂ ነው ማድረግ ስለምን አልበል ቆይ እስቲ እንዴ ምን ፈልገህ ነው ስነ ስርዓት ያዥና ልቀቅኝ ነኝ ልቀቅኝ እንዴ የተሳሳተ ቦታ ላይ ገባው ምንድነው እኔ ኳንተንኩ ብያለሁ ሲጀመር ለምንድን ነው የምትነኩብኝ እንዴ ማህደር እኔ እኮ የተከበርኩ ሀገሪቷን ማገለግል በጣም ብዙ ሰው የማድን ዶክተር ነኝ ዝም ብዬ ሰው አይደለም ይኸውልህ ማየት ትችላለሽ የመታወቂያዎችን ማየት ትችላለህ እዚህ ላይ ያለው መድኃኒት ነው ማለት እዚህ ጋር አለ እዚህ ጋር ደግሞ ሽፋኑ ላይ ያለ ስም አለ ምንድነው ለአንድ መድኃኒት እንደው ዶክተር ካንቺ ባላቅ ለአንድ መድኃኒት ይሄው ለተለያየ ስም አስፈላጊ ነው እኔ ማንኛውንም መድኃኒት ስሰጣችሁ ማለት ነው ምን አይነት መድኃኒት እንደሆነ ፎቶ አንስቼ ነው የምሰጣችሁ ምክንያቱም ይሄ ነገር እንዳይመጣ ስለምፈልግ ማለት ነው ይሄው ማየት ትችላለህ ዶክተር ማህደር ብለህ ማንንም ሰው ብትጠይቅ እጅግ ታታሪ ሀገሪቷን የምትወድ የምታገለግል እጅግ ብዙ በጣም አስፈላጊ እንደውም አስታወስከኝ አየህ አሁን እኔ ስለ ኤንጂኦ እረስቻለሁ 3 ቦታ ነው የምሰራው አይደል ያልኩት እሺ ግን አራተኛ ደግሞ ኤንጂኦ አለ ሲጀመር እኔ ስለ ኤንጂኦ ማውራት ያልፈለኩት በነፃ ስለማገለግል ራሴን እንደዚህ ሰራለሁ እንደዚህ በቆ ስራ ሰራለሁ ለማለት ስላልፈለኩ ምንድነው ያወራ ያለው ስለመደንዘዝ ስለመሞት ነው የምታወራው ማን የሞተውስ ይኸውልሽ የሰጠሽው መድኃኒት ዮሐንስ ተረጋጋ ምንም ሌላ ሰው ስላየህ ከምትቀበጣጥረው ነገር አቁም ነግሬሃለሁ ሴትዮ ይኸውልሽ ሌላ ነገር እንዳገባ ዮሐንስ ነግሬሃለሁ ዝም በልና የምታውቀው ነገር ብቻ አውራ ስለመደንዘዝ ነው የምታወራው ዝም የሚለው ስለመደንዘዝ ነው የሚያወራው ማንስ ነው የሞተው ምንድነው አንቺ እስካሁን ያወራሽ ነው እንዲያወራ ነው ጸብ ነው የምትፈልገው አይደል ናታ ለምን ነው የምትሞተው ውጣ ተረስ ስለ ስርዓት ነው ስለ እናቴ ነው ያወራለው ምንድነው ስለ እናቴ ነው ያወራለው በስነ ስርዓት እኛ የምናውቀው መስራታችንን አንተ እስከ ዛሬ የምትሰራበትን ስራ እንዴት አባል ማታ መጽሔቱም የት ነው የታተመው ለምድሮ ፎቶዎቹ እዛ ላይ ያለው ይሄ የተለያየ የሶስት ሰው ስም ነው ዮሐንስ ነው እንዴ እዚህ ላይ ያሉት ታዲያ የተለያዩ ዮሐንስ የሚለው ያንዱ ላይ ይሄው እዚህ ላይ ያለው ብቻ የቀሩት ሁለቱ ላይ ያሉት ስሞች የማን ናቸው እሺ ይሄ ፎቶ ነው ማስረጃ እንግዲህ ይሄ መኪና እዚህ ቤት ሲገባና እዚህ ግቢ ውስጥ እንግዲህ ያለው ቤት ሁሉ ዝግ እንደሆነና እዚህ ግቢ ውስጥ እንግዲህ ያለው ይሄ ቤት ብቻ ክፍት እንደሆነ የሚያሳይ ነው ስመጣም እንግዲህ ግቢ ውስጥም ዞር ዞር ብለናል እናንተም የምታውቁት ነገር ነው ከላዳው ከወረደች በኋላ የነበራት የራሄል እንቅስቃሴ የሚያሳይ ነው ራሷን ስታ እንደሆነ ግልጽ ነው ይሄ ማለት በስተመጨረሻ እዚህ ቤትም እንደመጣች ያሳያል እንዴት አባ ነው ማታው ይሄን ልጅ የትሬኒንግ ሴንተራችሁ አለ አለ ለምን ነው ማልቸው አንተ ማወራው ቀልድ ይመስላል እስካሁን እኔም እየቀለድኩ አይደለም ቤቴ ስለዚህ መጣይ ነገር በስነ ስርዓት መልስ እኔ ምን አቀላለሁ ታዲያ ስለሰውየው ነፍሰ ገዳይ ነን እያለ ነው ስለዚህ እኛ አልገደልናትም ታዲያ ማን የገደላት እንዴ እኛ አልገደልናትም ራሷ ናት ተስተናጋጅ ምንድነው አንተ ምን ታርግ መጣ ሁለት ወንድም አለኝ እናቴ አባቴ ማንም እንት የሚላቸው ነገር የለም ከዛ ከሰው በታች ሆኖ ነው ተቀምጠው ያሉት የፓርቲ ሁለት ከሱ ጋር የነበረችን ሴት አታስተውሻት ሀገር ወጥቻለሁ ብለሽ የመሰናበቻ ፕሮግራም አዘጋጅታችሁ ጓደኞችን ተሰናብተሻል አልተሰናበትሽ ሴት እንደዚህ ችግር በጣም ከባድ ነው የሆነ የደረሰበት ያውቀዋል ብዬ አምናለሁና አረግ ያለብሽን መጠጥ ቀይረሽ ስሚኝ ስለምን መጠጥ ስለምን ፓርቲ ነው የምታወራው እንዴ ታምራት የሚባል ግለሰብ ታውቂልሽ ለኔ ማደርገው ነገር የለኝም ቀጥታ ደሞዜ በእነሱ ነው የሚገባላቸው ማለት ነው ስለዚህ ያ ነገር ለኔ ፈታኝ ነበር በጣም አሁን ያልሽኝ እንግዲህ ሀገራችን ባለ ሀብቶችም ሆኑ እንደዚህ ትንሽ ስልጣን ነገር ያላቸው አይነት ሰዎች ትላልቅ ቦታ አሉ የሚባሉ ሰዎች ይመጣሉ አይነት የሚባሉ ቦታዎች ላይ ምንም የስራ ኤክስፒሪየንስ ሳይኖርሽ ሄደሽ ልትጀምሪ የምትችይበት ቦታ ሊሆን ይችላል ብዬ አላስብም የዛን ዕለት ስጪ የተባልሽው ምን አይነት መድኃኒት ነበር የመሰለሽ መምጣት የነበረባቸው ሰዎች መጥቷል አውሽ ለምን ራይል ሊገሏት እንደነበረ ማለት ሊገሏት ስለነበር እንሰራላችሁ ልቀቀኝ ነው ልቀቅልሻለሁ አቺ ብሎ ምንድነው ልቀቀኝ አቤል በቃ ራስህን ህይወት ኑር የሚስጥራዊ ስብሰባ ተደርጎ የተነገረ ነገር ነበርና የሚስጥራዊ ስብሰባ እኔ ሰምቼው ነበር እዚህ ደረጃ ሚሊየንስ የመተማመኑ ሁኔታ ከምን የተነሳ ነው የመጣው እስቲ ብትነግረኝ እኔም ስለዚህ ነው እንደምን ነው እያወራኛለሁ የሄዱትን ባንተ ምክንያት ነው አይደል ወይ አው እኮ ባንተ ምክንያት የሄዱትን እህትና ወንድምን ፕሮጀክቱን እንግዲህ ፕሮግራም አድርጎ የማንቀሳቀሱን ወይም ደግሞ ነገሮችን ወደ መሬት ያወረዱ ሰዎች ሌሎች ሰዎች ናቸው ነው ያልከኛል እንድሉን እህቴና ወንድሜ እንዲጠቀሙት ፈለኩኝ ያልከኝ በቃ ይሄኛውን እድል ወንድምና እህቶቼ ታምራት
ታምራት ስለምንድን ነው እያወራኛለሁ? በጣም እላፊ የሆነ ጫካ ውስጥ ነው። በጣም ማለት ምን ልበል፣ በጣም ኬንያ ዋና ከተማዋ ምናምን ሳይሆን ዳር ላይ ነው ያለችው። ወደዛ ነው ያለው ካምፑ ማለት ነው። አግኝሽ ምንድነው እንደዚህ አቤል ላይ ምናምን የሚያስብለው ጉዳይ? ሊያ ደፋር ነሽ። እንዴት ነው አንቺ እንደዚህ ልትወሪኝ የምትችይው? በቃ አሁን ምንም ነገር አልፈልግም። ይኸውልሽ ሊያ፣ እኔ በምንም አይነት መንገድ ይሁን አግኝቼሻለሁ። አንተ ባለ አይደለክ እንዴ? ጓስተረካ ታስወጣው እንዴ? እንደዚህ አይነት ሰው ታስገባለህ? ማንንም ሰው ያቆም ስትይ ነበር አይደል? እሱ እንደሚያወራው ከሆነ ደግሞ ድርጅት ውስጥ ተቀጣሪ ሆኖ በብዙ መንገድ ሲያገለግል አንድ መስሪያ ቤት እየሰራን የኔን ስራ አታውቂም? እኔና አንቺ እኮ በምን አይነት መንገድ ማውራት እንዳለብን ታውቂዋለሽ። አዎ አውቃለሁ። ስለዚህ በእንደዚህ አይነት አንተ የምትፈልገውን አግኝታል፣ እኔ የምፈልገውን እኔ አግኝቻለሁ። ምንድነው ስለዚህ የምፈልገው መች አገኘው? ይሄንንም የምታደርግበት ዋነኛ ምክንያቷ ሰላይ ስለሆነች። የኔ ሊያ እንዲህ አይነት ባህሪ የላትም። እሱ የሚለውን ውሸት እየተቀነባበረ ያለውን እያመንክ ነው። ሁለታችሁ ላይ ሲፈጠር የነበረውን ነገር ማወቅ አለብኝ፣ እንዲነግረኝም ፈልጋለሁ። ስንት ፍቅረኛ መሆኑን ባቅ ኖሮ እኔ እስካሁን ዘራጋ ነበር እንዴ? በጣም ነው የተናደድኩት ራሱ እስካሁን ድረስ ማለት የምትሰራቸው ነገሮች ወንጀሎችሽን አለማሳካትሽ ይቆጭሻል ማለት ነው። ቁጭ በይ አልኩሽ። ቁጭ በይ። ምንድነው ካሜራው እንዴ? ቁጭ በይ አልኩሽ። ቆይ ተረጋጋ። ምን ፈልጋችሁ ነው? ቆይ የተሳሳተ ቦታ ይሆናል ሊገባችሁ። ተረጋጋ። ፈትሹ ቦርሳችሁ። እንዴ ምንድነው? ምን ፈልገህ ነው? ይቅርታ ነው እንዴ? ምን ፈልገህ ነው? አንቺ ልቀቂኝ አልኩሽ። ዞር በይ ወደዛ። ቤቴ ያለ ፍቃድ ነው የገባኸው። ማን ልበል? ቆይ እስቲ እንዴ ምን ፈልገህ ነው? ስነ ስርዓት ያዥና ልቀቂኝ ነው። ልቀቂኝ ወደዛ። እንዴ የተሳሳተ ቦታ ነው የገባኸው። እኔ ህጋዊ ሰው ነኝ። አይደል? በህግ አምላክ እጮሃለሁ። ይኸውልህ ምንድን ናቸው እነዚህ? እንዴ ማለት ምንድን ናቸው ማለት? ምንድን ነው? መጀመሪያ ማን ቤት እንደመጣው ካል ምንድን ናቸው የምትለኝ? ይኸውልህ ከመጮሄ በፊት ማለት ነው። ማን ለምን ለምን አትጮይም? ለምን አትጮይም? ለምን አትጮይም? እጮሃለሁ። ለምን አትጮህም እንዴ? ምን ፈልገህ ነው ሰውዬ? ቁጭ በይ። ማን ልበል ሲጀመር? አልቀመጥም። ውጣ። ቁጭ በይ። ለምን የምትቀመጠው? ማንነቱን ንገረኝ። ምን ፈልገህ ነው ከኔ? ምን ነው ማወቅ የፈለግሽው? የተሳሳተ ቤት ነው የገባው። የተሳሳተ መረጃ ይሆናል የተሰጠ። ምን ፈልገህ ነው ከኔ? ዶክተር እንዴት ነሽ? እግዚአብሔር ይመስገን። ማን ልበል አንተ? በቤት ትጋብዘኛለህ እንዴ? ጭራሽ አቤል እባላለሁ። ምን ነበር? ምን ፈልገህ ነው የመጣው? ቁጭ በይና አውሪኝ በስነ ስርዓት። እሺ ቁጭ በይ። ምን ፈልገህ ነው? አልገባኝም ምንም ነገር። ተጠጊና ቁጭ በይ። እሺ ዘቡ ብለህ ሰው ቤት እንዴት ይገባል? ያለ ፍቃድ ቤቴን መፈተሽ አትችልም። የሆነ ነገር አሳየኝ ቢያንስ። እኔ ህጋዊ ሰው ነኝ። እኔ መርማሪ ጋዜጠኛ አቤል እባላለሁ። ምን ፈልገህ መጣ? የመግቢያ ፍቃድ አለ? ጭራሽ ካሜራ ምናምን ይዛችሁ ምን ማለት ነው? ካሜራው እኔ የሶሻል ሚዲያ ሰው ነኝ። ታዲያ እኔ ጋር መተህ እኔን ለመመርመር ፍቃድ አለ? እሱን እኮ ወንጀለኛ የሆነ ሰው እንዴ ህጋዊንም የሆነ ሰው በስነ ስርዓት የማውራት ፍላጎት የለም ማለት አልገባኝም። ስለምን ወንጀል ነው የምታወራው? እኔ እኮ የተከበርኩ ሀገሪቷን የማገለግል በጣም ብዙ ሰው የማድን ዶክተር ነኝ። ዝም ብዬ ሰው አይደለም። ይኸውልህ ማየት ትችላለህ። እሺ ይሄ መታወቂያዎቼን ማየት ትችላለህ። ዝም ብለህ ዘው ብለህ መተህ የሰው ቤት ያውም በካሜራ ምናምን። አሁን ካሜራውን አስጠፋልኝና መጠየቅ የምትፈልገው ነገር ካለ ጠይቀኝ። ካሜራውን አጥፋልኝ። ይሄ ምንን ይገልጻል ብለሽ ነው እያሳየሽኛለሽ? ይሄ የምሰራበት ድርጅት ነው። ይሄ ደግሞ ህጋዊ ሰው መሆኔን የሚያሳይ መታወቂያ ነው። ሌላ የምትፈልገው ነገር አለ? ዶክተር ስላንቺ እኮ ብዙ ነገር አጣርቼ ነው የመጣሁት። ምን አጣራ? ምን አጣራ? አንቺን እኮ በደንብ አውቅሻለሁ። ስላንቺ ማወቅ ነገር ያለብኝ ነገር ንገረኛ እኮ ጨርሼ ነው የመጣሁት እኮ። ምንድን ነው የምታውቀው ስለኔ? ማንሽ? ዶክተር መሆኔን ታውቃለህ? ማንሽ አንቺ? ማንም ሰው ያውቀኛል። እኔ በጣም ብዙ እኮ ቦታ ማንሽ የምሰራ አንቺ? ዶክተር ነኝ። ዶክተር ማህደር ስላንቺ እኮ ብዙ ነገር አውቃለሁ። ለምን ያልነግረን? ምን ትነግሪኛለሽ? እኔ ማለት ይኸውልህ የተከበርኩ ዶክተር ነኝ። ዶክተር ማህደር ብለህ ማንንም ሰው ብትጠይቅ እጅግ ታታሪ፣ ሀገሪቷን የምትወድ የምታገለግል እጅግ ብዙ በጣም አስፈላጊ የምትባል ዶክተር ብሎ ነው ማንም ሰው ሊነግረን የሚችለው። ብዙ ሰዎችን የማክም እሺ፣ በቀን በፐርታይም የተለያዩ ሆስፒታሎች ውስጥ የማገለግል እጅግ ተፈላጊ የምባል ሰው ነኝ። ጠዋት ገብቼ 6 ሰዓት እወጣለሁ አንደኛው ሆስፒታል፣ 8 ሰዓት ገብቼ 12 ሰዓት እወጣለሁ። ከእንደገና ምሽት ደግሞ ሰራለሁ እስከ 4 ሰዓት። በዚህ ልክ ሀገሬን የማገለግል ሰው ነኝ። እሺ ዶክተር ማህደር እንግዲህ ሜቢ ተሳስተንም ሊሆን ስለሚችል እስቲ ሊሆን ይችላል። ሰው ስለ አስተዳደግሽም ስላንቺም ብዙ ነገሮችን ማወቅ እንፈልጋለን።
ሜቢ የተሳሳተ ቤትም ከገባን ማህደር ማነች የሚለውን ነገር ማወቅ ስላለብን እስቲ ስላንቺ አንዳንድ ነገሮችን ብታሳውቂኝ። ላሳውቃችሁ እችላለሁ፣ ግን ይሄን ያህል መረጃ ለእናንተ ለመስጠት ከእናንተ ነገር ማየት አለብኝ። ህጋዊ ሰው ነሽ፣ ለሀገር የምታገለጊ ሰው አይደለሽ? ነኛው ጥፋተኛም ከሆንን ጥፋታችን ለህዝብ እንዲወጣ ሲባል ይሄን ነገር ጭራሽ ሚዲያ ላይ ላውራ ስለኔ ምን ችግር አለ? ለምን አስፈለጋችሁ እናንተ በዚህ ልክ? እኛ የመጣንበት መንገድ አለ። ስተት ከሆነ ስተት እንደሆነ እንድንረዳ ነው ይሄን የጠይቁሻለሁ። ደግሞ እንደዚህ ጀመራችሁ ቤት ውስጥ እየዞራችሁ ምናምን ስለሰው ማወጣጣት ስለሰው ላይፍ ምናምን ማውራት ጀመራችሁ ጭራሽ። ማህደር ስነ ስርዓት አሁን እየጠየቁሽ ያለው ቤቴ ድረስ ካሜራ ሽጉጥ ምናምን አንቺ ስርዓት አልበኛ ብሆን አንቺን በጥፊ እያዳፈው መጠየቅ ያለብኝ ነገር ጭራሽ ማለት ነው። አዎ እኔ ህጋዊ ሰው ነኝ አባ። እኔም ህጋዊ ሰው ስለሆንኩኝ ሰማሽ፣ ህጋዊ ሰው ስለሆንኩኝ ዘን ማክበር ስላለብኝ ነው ነገሮችን በስነ ስርዓት እያወራሁሽ። እምቢ ካልሽ ማወቅ የፈለከው ንገረኝ። እኔ ስላንቺ ማወቅ በጣም ብዙ ስራ ያለብኝ በጣም ብዙ ፔሸንት የሚጠብቀኝ ምናምን ሰው ነኝ። ስለዚህ እኔ ካንተ ጋር እዚህ ቁጭ ብዬ ጊዜ የምፈጅ ሰው አይደለሁም። ሲጀመር ልወጣ ስትል ነው የመጣው። ስለዚህ አሁን የገባሽው መልሼ እወጣለሁ ነገርኩ። ስንት ቦታ እንደምሰራ እኮ ነገርኩ። መጥቼ ቤቴን አይቼ ደግሞ ተመልሼ ወደ ስራ ገባለሁ። 3 ቦታ ነው የምሰራው አልኩ እኮ ከሰማኸኝ ማለት ነው። እነዚህ ግላቦች መቼም ላንቺ በተለያዩ ሆስፒታሎች ላይ ለምትሰራ ሴት በዚህ ደረጃ ግላብ ይዞ መንቀሳቀስ አስፈላጊ ነው? እስቲ ቦርሳሽ ውስጥ እንግዲህ ሴት ነሽ። ምን ሆነክ ነው? ቆይ ዶክተር ነኝ አንደኛ ለጥንቃቄ ቢያንስ እንደው የሆነ መንገድ ላይ እንኳን ሰው እስቲ ቦርሳ ውስጥ ያሉ አንዳንድ ነገሮች ካሉ በህግ አምላክ ቦርሳዬን አትፈትሽ። የተለያዩ መታወቂያም እዚህ ውስጥ አለ ስለሆነ አለ ብዙ ቦታ እንደምሰራ ነገርኩ እኮ አልሰማከኝም? ብዙ ቦታ ነው የምሰራበት ድርጅት ደግሞ መታወቂያ ይሰጠኛል አይደል እንዴ? መንጃ ፈቃድ ሊኖር ይችላል፣ መታወቂያ አለ። 3 ቦታ ከሰራ የ3 ቦታ አለኝ ማለት ነው። ብዙ የሆነብህ እሱ ነው፣ ሌላ ምንም ነገር አይደለም። ማህደር አሁን እንደማንኛው ናቸው፣ ግን ግራ የሚያጋቡት አስተሳሰጋቸው ጤነኛ አይመስለኝም፣ ትክክለኛ አይመስለኝም። ምን ማለት ነው ደግሞ እሱ? እንዴት አታውቀውም? ይሄን መድኃኒት አታውቀውም? መድኃኒቶቹ እናውቃቸዋለን፣ ግን ፓኬጃቸው እንደዚህ አይደለም የምታሽገው። ቆይ ምን እያላችሁ እንደሆነ ምንም እየገባኝ አይደለም። ኤርሜ ቆይ እኔ እኮ ዶክተር ነኝ። ዶክተር ማህደር ማንም ሰው መንገድ ላይ እንኳን ቢታመም ፓራስታሞል ይዞ እንደሚዞረው እኔ መድኃኒቶችን ይዤ እዞራለሁ። ምክንያቱም ምናልባት እንግዲህ ፈርስት ኤድ የሚያስፈልገው ሰው እንኳን ካገኘው ፈርስት ኤድ እሰጣለሁ እንደ ሙያዬ ማለት ነው። ህሊና ስላለኝ ህሊና ስለሚያስገድደኝ ለጥንቃቄ ጓንት አድርጌ አንድ ሰው ደምቶ ባገኝ ታዲያ በእጄ ልነካ ነው እንዴ? እሺ ቀጥይ። መድኃኒትም ደግሞ ከሆነ ስኳር በሽተኛ ሊኖር ይችላል። ይሄ አሁን ለምሳሌ ስኳር ነው፣ ይሄ ደግሞ የግፊት ነው። የሚታያችሁ ከሆነ መድኃኒቱ ከጀርባው ላይ የተጻፈበት ስም አለ። መድኃኒቱ በብዛት ኢትዮጵያ ውስጥ ማለት ነው ሀገራችን ላይ በጣም ብዙ ደም ግፊት፣ ስኳር ምናምን ታማሚ ያለ በየቦታው ነው የሚወድቀው ሰው። ስለዚህ በቻልኩት መጠን ልረዳ ሞክራለሁ እኮ አልሽ አይደል? ስላየሁት ነገር እንዳንቺ ስለ ሕክምና እውቀት ላይኖረኝ ይችላል፣ ግን ደግሞ ስለማየው ነገር ደግሞ የማውራት እውቀት ሊኖረኝ ይችላል። ያየሁትን ነገር መረዳት እችላለሁ፣ አትሊስት ማንበብ ስለምችል። እዚህ ላይ ያለው መድኃኒት ነው አለ፣ እዚህ ጋር አለ፣ እዚህ ጋር ደግሞ ሽፋኑ ላይ ያለ ስም አለ። ምንድነው ለአንድ መድኃኒት እንደው ዶክተር ካንቺ ባላቅ ለአንድ መድኃኒት ይሄው ለተለያየ ስም አስፈላጊ ነው? እሱ ሙያ ውስጥ ስትሆን የምትረዳው ነገር ነው እኮ። ሙያ ውስጥ ዶክተር አይደለም ነርስ አይደለም ፈርስት ኤድ ዶክተሮች አሉ። ስላልተማርክም በምን ታውቃለህ? ይሄንን ፈርስት ኤድ ዶክተሮች አሉ። ማሳየት ትችላለህ፣ ማጣራት ትችላለህ። ማወቅ ከፈለሽ ኢንተርናሽናል የሚሰሩ ዶክተሮች አሉ። በብዙ መንገድ ትሬን የተደረጉ የተለያዩ ኮርሶችን የወሰዱ ሜዲሲን ተመርቀው ብቻም ሳይሆን የተለያዩ ሀገራቶች ላይ እየሄዱ አስፈላጊ ሆነው ራሳቸውን አፕግሬድ እያደረጉ የሰለጠኑ ዶክተሮች አሉ። ሳውራቸው ተረጋጊ፣ አሳያቸው። ከኔ ይበልጥ እውቀት ኖሯቸው የሚሰሩ ከሆነ የሚያውቁ ከሆነ አሳያቸው። ዶክተር ዘለኔ ነው ወንጀለኛ ወይ ደግሞ ሌላ ነገር የምትሰራ ሴት ለማድረግ አይ ማህደር እኔ ይቅርታ አንድ መድኃኒት እዩ ጎግል ላይ አንዴ ፕሮዳክት ኔሙን ቼክ ማድረግ የሚቻልበት ብዙ አይነት ኦፕሽኖች አሉ። መማር እኮ ላይጠበቅብኝ ይችላል ለማወቅ እንዳንቺ እውቀቱን ሊኖረኝ አይደለም። አንድ ፕሮዳክት ኔምን ለማወቅ ወይም ደግሞ ያ ፕሮዳክት ምንድነው የሚለውን ነገር አንድ ታብሌት ውስጥ ስንት አይነት መድኃኒት አሁን ለምሳሌ እዚህ ታብሌት እየተቀመጡ እንትኖች አሉ፣ እነዚህ ጋር ያሉት መድኃኒቶች አሉ እና ምንድናቸው? ለምንድነው እንደዚህ ተቃራኒ እስኪሆን ድረስ የምናየው እቃ
ማቴሪያሉ አንድ ማቴሪያል ሲሰራ እንኳን ሌላው ሲቀር በእቃ ወይም ደግሞ በላይክ ምንድነው የሚባለው በፊዚካል የሆነች እንትኗ ለራሱ መለያየት የለበትም። እሺ ይሁን ይሄ ነገር አለ። አንቺ ምንድነው ይሄውላ ነገር በዚህ ደረጃ ካንቺ የማይጠበቁ ስራዎችን እያየነሽ ያለነው? አሁን እስቲ አንተ ስለኔ ሰምተህ የመጣው ነገር ምንድነው የፈለከው? አሁን በጣም ግራ እያጋባኝ ነው። ምንድነው ስለአንቺ እኮ መድኃኒት ምርምር ነው የምትሰራው ወይስ ምንድነው? ከኔ የፈለከው ነገር ምንድነው ችግር? ስራ አለኝ እኔ። ምንድነው እኔ ኳንትንኩ ብያለሁ። ሲጀመር ለምንድነው የምትነኩብኝ እንዴ? ማህደር ለምንድነው ማታወኝ? እኔ ምን ፈልገህ ነው ንገረኝ በስርዓት እንዴ። ወረቀቱ እኮ እጄ ላይ ነው ያለው። ለምን እነሱ ማንሳት አስፈልገው? ውድ ቤተሰቦች ለእናንተ እዚህ ወረቀት ላይ ያለው ነገር ለመግለጽ ያክል በጣም ውስብስብ የሆኑ የሚመስሉ 4 ፕሮግራም የተደረጉ አይነት ጽሁፎች አሉ። አንደኛው በእንግሊዘኛ ነው፣ በአማርኛ ተርጉሜ ልንገራችሁ። ሞያዬ ነው እኮ ለምንድን ነው ጽፌ የማልሰጠው እንዴ? ብዙ መድኃኒቶች ነገርኩህ እኮ። ከአንደኛው ድርጅት ወይም ደግሞ የሆነ ሆስፒታል ስም አለ፣ ያኛው ሆስፒታል ገብቼ መውሰድ ያለብኝ መድኃኒት ይላል። ሁለተኛ ወደ የሚቀጥለው ሆስፒታል ሄዳ መቀየር ወዳለባት ይላል። ሶስተኛ ኤንጂኦ ላይ ይላል። ኤንጂኦ ላይ ገብታ መቀየር ወይም ደግሞ ያን የተቀያየሩትን ከአንደኛው ሆስፒታል ወደ አንደኛው የወሰደችው ከአንደኛው ሆስፒታል ደግሞ ቀይራ ያወጣችው መድኃኒት ወደ ኤንጂኦ ማድረስ ይላል። አራተኛ ደግሞ ለተጠቃሚው መስጠት ይላል። ይሄ እንደውም አስታወስከኝ። አየህ አሁን እኔ ስለ ኤንጂኦ እረስቻለሁ። 3 ቦታ ነው የምሰራው አይደል ያልኩት? እሺ። ግን አራተኛ ደግሞ ኤንጂኦ አለ። ሲጀመር እኔ ስለ ኤንጂኦ ማውራት ያልፈለኩት በነፃ ስለማገለግል ራሴን እንደዚህ ሰራለሁ እንደዚህ በጎ ስራ ሰራለሁ ለማለት ስላልፈለኩ እንጂ ኤንጂኦም ውስጥ አገለግላለሁ። ባለችኝ ሰዓት በሳምንቱ 2 ሄጄ ዶክተር ማህደር እናት አባቶች አሉ በጣም የሚታመሙ የኛን እርዳታ የሚፈልጉ፣ ስለዚህ ሄጄ አገለግላለሁ። እሱን ላለማለት ራሴን ላለማዋደድ ነበር ያልነገርኩ ማለት ነው። እሺ ምን እሻለው ስራ አለኝ። አሁን ምን ፈልገህ ነው ንገረኝ እያልኩ ስላንቺ ጠዋት አካባቢ ነበር ሙሉ ለሙሉ አጣርተን የጨረስነውና የምትሰሪበት የነበረው ቦታም ሄደን ስናጣራ አንድ ክፍል ውስጥ ምንም አይነት ፔሸንት የማይገባበት ክፍል ውስጥ ለረጅም ሰዓታት ስትቀመጪ እንደነበር እና ምንም አይነት ፔሸንት ማታስተናግጂ ከሆነ ዶክተር ሆነሽ አንዲት ቦታ ላይ መቀመጥሽ እኔ እየመሰለኝ ያለው የሆኑ እንቅስቃሴዎችን በማድረግ ብቻ ነገሮችን ሽፋን እያደረግሽ እንዳለ ነው እየሰማኝ ያለው። ለኔ ግልጽ የሆነልኝ ያለው ይሄ ነው። ሰው ነኝ እኮ ዶክተር ነሽ አይደል? ሰራለው የተወሰነ ሰዓት ሰራለው፣ የተወሰነ ሰዓት ደግሞ አርፋለሁ። ግዴታ 24 ሰዓት ሰራለው እኮ አይደለም። ፔሸንት ማረፍ አለብኝ አይደል? ዶክተር እየተሳሰብን ወይም ደግሞ ነገሮችን አንደርስታንድ እየተደራረግን እናውራ እኮ። ማረፍ የለብሽም ነው የምትለኝ? እኔ ሳውራሽ ቴንሽን እንደሚያደርግ እንደሚያስጨንቅ ሰው በሽታ ማየት ምናምን ታውቀዋለህ መቼም። ማለት ሰው ስለሆንክ ትረዳለህ። ትንሽ ደግሞ ማረፍ ማድረግ የለብንም? ዶክተር ዶክተር ሰው አይደለም እንዴ? ታካሚ ያለ ዶክተር ይቀመጣል ማረፍ ካለበት። በአንቺ ሕክምና ዘርፍ ያላችሁት 2 ዶክተሮች ናችሁ እዛ ሆስፒታል ላይ እስካሁን ሰዓት የነበርሽበት ሆስፒታል። ምናልባት አንተ የመጣበት ሰዓት እኔ አይደለም የመጣሁት። ሊሆን ይችላል ሜቢ ማንንም ሰው ልከህ ሊሆን ይችላል። ራሴና ሞኝም ሊሆን ይችላል። አሁን እያዩሽ ጤነኛ ነሽ። ታዲያ ራሴ ያመመው ሰው ግዴታ ጠምጥሞ ምናምን ነው እንደሚሄደው? የገባሽበትንም ሰዓት አጣርቼ ነበር። ለ2 ሩብ ጉዳይ ሲል እዛ ደርሰሻል። አይ ማውራት ያለብን ነገር ለ2 ሩብ ጉዳይ ሲባል እዛ ደርሰሻል። ሰላም ልከብኝ ነበር። ከ2 ሰዓት በኋላ ደግሞ እንግዲህ ያንቺ ክፍል ገባሽ። ክፍልሽ ውስጥ ማንም ሰው አልገባም፣ ማንም ሰው አልወጣም። ስለ ፔሸንት የጠየቀሽ ሰው የለም። ቢያንስ እሺ አሞሻል ወይም ደግሞ ያየሽው ነገር ነርቨስ አድርጎሽ ነው እንዲባል አንድ ፔሸንት ማውራት ነበረብሽ። አንድ ፔሸንት አላወራሽም። ይሄ ማለት ዶክተር ከቤትሽ ነው የወጣሽው። እሱን ችግር የለውም እኮ እያወራንበት ነው የምንሄደው። ግን ነገሮች ግልጽ እንዲሆንልሽ ምንድን ነው እዛ ቦታ ላይ ሄደሽ የምትቀመጪው ለሽፋን ነው? እዛ ቦታ ላይ ዶክተር ማህደር እየሰራች ነው እንዲባል ነው ማለት? እየሰራው አይደል እንዴ? ኤንጂኦ ሰራለው አልኩ እኮ አልሰማኸኝም? ስለ ኤንጂኦ እኮ እንሄድበታለን አልኩሽ። ኤንጂኦ ምን እንደሆነ እኮ በደንብ ማክሱ ነኝ፣ ችግር የለውም። ግን ደግሞ እያልኩሽ ያለሁት እዛ ሆስፒታል ላይ መግባትሽ አንድ ሆስፒታል እንደ ድል ሆኖ ዛሬ ጠዋት የገባሽበት የግል ሆስፒታል ነው አይደለ? የግል ሆስፒታል በሰዓታት ሄዳችሁ የምትሰሩበት ዋነኛ ምክንያታችሁ እኮ የምትሰሩ ስራ ምን ያክል ጥንቃቄና ኃላፊነት እንዳለው የሚያሳይ ነው።
ኃላፊነታችሁም ደግሞ በእንዝላልነት እንደዛ ሄደሽ ተቀምጠሽ በርሽን ዘግተሽ እንደፈለሽ ተቀምጠሽ የምትመለሽበት ከሆነ እኔ ተከበርኩ ሰው ነኝ። ስድብን አቁምና በስርዓት መናገር የምችል የምፈልገውን ነገር ተናገር። ከእንዝላልነት ውጪ ምን ልልሽ ይችላል? አንድ ሰው በስነ ስርዓት ሄዶ ስራውን ሰርቶ ማይመለስ ከሆነ ምንድነው ታዲያ? እናንተ ነስ ከዛሬ የምትሰራልኝ? የእስከዛሬውን እስቲ ለፍጣሪና ላንቺ እንተው። ከዛሬ ጀምሮ ያለውን ደግሞ ልነግርሽ እችላለሁ። ለሰው ማስፈልግ ሰው ነኝ፣ ሰው ማድን ሰው ነኝ ያልኩት ነው። ሄዶ ለመቀመጥ ያንቺን ቦታ እኮ ማንም ሄዶ ተቀምጦ ማሳለፍ ይችላል። አሁን ይኸውልህ የምርም ራሴን እያሳመምከኝ ነው፣ በጣም እያስጨነከኝ ነው። ኤንጂ ውስጥ ምን ነበር እሰራለሁ እሺ? ማለት ዶክተር ነሽ አይደለ? ታዲያ ሌላ ዶክተር ማከም እንጂ ሌላ የሚሰራው ስራ አለ እኮ። የስራ ማለት በሳምንት ውስጥ እንግዲህ ከጧት ጀምሮ በ3 ፈረቃ ምሰሪ ሰው ነሽ። መቼም ዶክተሩንሽ ቅዳሜና እሁድ አለኝ ያለሽ ብዬ ተስፋ አላደርግም አይደለ? ያለሽ አይመስለኝም። ቅዳሜና እሁድ ረፍት አለኝ እንደማትይኝ ዶክተር አያርፍም ሲጀምር። ስለዚህ ታዲያ እስቲ በየትኛው ሰዓትሽ ነበር ኤንጂ ውስጥ እየሄድሽ የምትሰሪው? ባለኝ ሰዓት ነው። ሳምንት ከሰኞ እስከ ሰኞ የምሰራ ከሆነ ማክሰኞም ሊሆን ይችላል፣ ሮብም ሊሆን ይችላል። እኮ ሰዓትሽ ምንድነው? ባይዘው ለሰዓት ሄጄ አግዛለሁ። ይሄ ነው ስህተትሽ። በስኬጁል የምትንቀሳቀሽ ሰው ነሽ። ሰዓትሽ እኮ እንደምታወሪኝ ከሆነ ከስራ ቦታዎችሽና አሁን ቤትሽ ለራሱ በጣም ረጅም ርቀት ያለው ቦታ ነው ያለሽ። ይሄ ለራሱ መተሽ ቤትሽ ተመግበሽ ለመውጣት ለራሱ በጣም ከባድ ነው ላንቺ። ይሄንን ተው። በዚህ በቀን ውስጥ አንድ እህታችን 3 ቦታ ላይ በ3 ፈረቃ የጤና ባለሙያ ሆና የምትሰራ እህታችን ነች። ይሄንንም ስራዋን እንግዲህ አክብራና ወዳ ነው እንደምትሰራ የገለጸችልኛለች። ይሄ ማለት ሰው ነች፣ ይደክማታል። የማታም ፈረቃ የምትሰራ ሰው ነች። ከሰኞ እስከ ሰኞ ስራ ላይ ነው ያለችው። ኤንጂኦ ላይ ትሰራለች። ኤንጂኦ ላይ በየትኛው ሰዓቷ ነው የምትሰራው? ወንድም በፈረቃ ለስራ እንጂ መቼም በመሃል የሆነ ሰዓት ይኖረኛል አይደል እኮ። እኩለ ሌሊት ነው ሊሆን የሚችለው። ከነገርሽኝ ከሆነ እኩለ ሌሊት ነው ሊሆን የሚችለው። በእነዛ በ3ቱ ሆስፒታሎች ውስጥ ሳምንት ሙሉ አይደለም ያለኝ ፓኬጅ። አይ ቅድም ሳምንት ነው ያልሽኝ። 3ቱም ሲጀመር ነው 3ቱም ሲደመር ሳምንት ሙሉ ስራ ላይ ሊሆን ይችላል። ከዛ ውጭ ግን የሆነ ሰዓት ማለት በሳምንት ውስጥ አንዱን ቀን ግን ወይ 2 ቀን እንጂ ሄጄ አገለግላለሁ ወገኖቼን ማለት ነው። ቮለንተሪ። በጣም ደስ ይላል። በጣም መልካም ሴት ነሽ። የሆኑ ሰዎችን ባስገባልሽ እስቲ ከነሱ ጋር ምን አይነት ቆይታ ይኖርሻል? ሌላ ጎረምሳ ደግሞ ልጨምር ነው? አይ የምታውቂያቸው ናቸው። እስቲ ያስገቡልኝ። እኔ ስራ አለኝ። በእናትህ ገቡ እንዴ ግቡና ተቀበሉ። እንዴ እንዴት ነሽ? እናንተ ናችሁ እንዴ? ሰላም ነው አለሽ? እንዴት ናችሁ? አለ እንዴት ነው? እንዴት ናችሁ? ሰላም ነው። እንደውም ማለት ነው ያውቁታል ይሄንን ስራ እነሱ። ስለዚህ ጠይቃቸው፣ እነሱ ያብራሩልክ። ጠጋ ብሎ እስቲ አረ ንገሩልኝ በእናታችሁ። የሆነ ነገር ውስጥ የገባው ነገር መስሎት በጣም ግራ እያጋባኝ ነው። ከየት መጣ ሳልል ይሄው ካሜራ ነሽ ምንድነሽ ደቅ ነው የማን ታሪክ እያወራ ነው። እኔ ወደ እነሱ ጠጋ ብሎ ጠይቃቸው። እንግዲህ እሷ ብዙ ነገሮችን በማውራት ሰዓት ስለ ድርጅቱም ስለ ራሷም ያለችኝ ነገር አለና ከነሱ ጋርም እንግዲህ እንደምትተዋወቂ ግልጽ ነው። ካነጋገርሽ እንዳውቃቸዋለሁ። እሱም ነርስ ነው። ኤንጂኦ ውስጥ ባይን አውቃቸዋለሁ። ኦኬ፣ አብራችሁ ነው የምትሰሩት? አዎ፣ በጣም ብዙ ሰራተኛ ነው ያለው እንደምታውቀው። ለምን አንገታችሁን የደፋችሁት? የሆነ ፊታችሁ ምናምን ልክ አይደለም። እስቲ አንቺ ድርጅት ውስጥ እንግዲህ እነሱን በስተክል እንዳሰለጠንሻቸው እየገለጽሽልኝ ትገኛለሽ እና እንደው እስቲ ድርጅት ውስጥ የምትሰሩት ስራ በዋነኝነት አንቺም ዶክተር ነሽ፣ እነሱ ነርስ ናቸው ይታወቃል። ግን እንደው ድርጅት ውስጥ ሌላ አክቲቪቲ አላችሁ? ምን አይነት አክቲቪቲ? ማን ያውቃል እንግዲህ ድርጅት ውስጥ ሌላ የሚሰሩ ስራዎችም ካሉ አሁንም ላይ እንግዲህ ስለ ድርጅቱ እየተነሳ ያለ ነገሮች አሉ። በብዙ መንገድ ድርጅቱ ትክክለኛ አላማ ያሌለው ድርጅት እንዳልሆነ እየተጠቀሰ ይገኛል በተለያዩ ሚዲያዎች ላይና አንቺ እንደዚህ አይነት በስምም ሆነ በስነ ምግባር ትክክል ያልሆነ ድርጅት ላይ ከሙያሽም አንፃር እየሰራሽ ያለሽው ነገር ተገቢ ነው ብለሽ ታስቢያለሽ? እንግዲህ በሙያዬ ሰውን ማገልገል፣ የታመመን ማከም
ሌላ ምን ልሰራ እችላለሁ? ሌላ ሆስፒታል ወይም ኤንጂኦ ምናምን ላይ ከዚህ ሌላ ሊደረግ የሚችል ነገር አለ? መቼም ውሸት ካልሆነ በስተቀር ቤትሽ ውስጥ የሚንቀሳቀሱ ነገሮችን አላቅም ማለት እንደማትችዩ ሁሉ የምትሰሪበት ድርጅት ውስጥ በዚህ ደረጃ ወንጀሎች የተንቀሳቀሱ ብዙዋን እየታሰሩ እንዳሉ ሳትሰሚ የቀረሽ አይመስለኝም። እኔ ምንም ማቀውም ስለታሰረ ሰውም ማቀውም ነገር የለም። እንዴት አውቃለሁ? እንደነገርኩ እኔ በጣም ቢዚ ነኝ። ባገኘው ሰዓት የማገኘውን ሰው ትሪት አድርጌ ማከም ያለብኝን አክሜ ነው የምወጣው። ከላይ እስከታች ያሉ ሰዎች እንግዲህ መታሰር ባለባቸው መንገድና ድርጅቱም ለተወሰኑ ቀናቶች እንግዲህ ሳምንት ባላነሰ እንዲዘጋ ተደርጎ ነበር። መልሶ እንግዲህ በተፈጠሩ ክርክሮች ነው ወይም ደግሞ ካላቸው ሪከቨሪ የተደረገ ማስረጃዎች ነው እንግዲህ ሊከፈት የቻለውና አሁንም ክትትል እየተደረገበት ያለ ድርጅት ነው። በየጊዜያቶች እንግዲህ የህግ አካላቶች እየተመላለሱበትና ሲቪል አካላቶችም እዛ ቦታ ላይ አሁንም ድረስ አሉ። ምንድነው አንቺ ላትሰሚ ቻልሽበት ምክንያት? ስለምታወራው ነገር ምንም ማቀው ነገር የለም። ድርጅቱ ተዘግቶ የነበረው ለሳምንት የተወሰነ ማስተካከል የነበረባቸው ነገሮች ስለነበሩ ድርጅቱ በራሱ የወሰደው እርምጃ እንጂ በወንጀል የተነሳ ወይም መጣራት የነበረበት ነገር ስለነበረ ማቀው ታሪክ የለም። እኔ የተነገረኝ ምክንያት ያ ነው። ለሳምንት ያልሰራንበት ምክንያት ውስጥ ላይ አንቺ እንዳልሽው እነዚህ ወጣቶች ግራጁዌት አድርገው ሳይሆን ውስጥ ላይ በመተሰሩት ማሰልጠኛ ተቋም የሰለጠኑ ነርሶች እንደሆኑ አውቃለሁ። ካሰለጠናቸው ወይም ደግሞ ይሄንን ትሬኒንግ ሴንተር ላይ አስተማሪ ሆና ወይም ደግሞ ያሉትን ነገሮች እንዲያውቁ ካደረገቻቸው መሃል አንዷ አንቺ ነሽ። እስቲ ነገርኩ ወንድም እንደ እህት እንደ አንድ ከነሱ በላይ እንዳለች ሴት ማገዝ ያለብኝን ነገር እንደ ስልጠናም ሆነ እንደ ማየት ባለባቸው መልኩ ላሳያቸው እችላለሁ እንጂ አሁን በዚህ ልክ አንተ እንደምትለው ልክ በእነሱ ስልጠና ምናምን የሚባል ነገር እኔ ምንም ማቀው ነገር የለም። ለምንድን ነው እናንተ ማታወሩት ስላለው ነገር? አላስተማርኳቸውም እያለች ነው ያለችው። አላስተማርኳቸውም ማለት እኔ ይሄኛውን ስልጠና እንዳንታውን ስልጠና ማለት እኮ ትክክለኛ ስራ ማለት እኮ ነው አይደል እንዴ? እነሱ ኦሬዲ እኔም ብለው መምጣት አስተማሪ ለተማሪ የሚሰጠው ትምህርት ማለት ነው አይደል? እኔ አስተማሪ አይደለም ዶክተር። ስለዚህ አንቺ ላሰለጠናቸው ይችላል። ስለዚህ ይሄን ነገር እነሱ ይመልሱልኝ እኮ እያልኩ ያለሁት ለምንድን ነው? ይችላሉ፣ ማውራት ይችላሉ። አውሩ ለነገሩ ዮሐንስ እሷ እንዳሰለጠነቻችሁና ትሬኒንግ ሴንተሩ ላይ እሷ ሙሉ ለሙሉ እናንተ ለምን አትነግሩትም እናንተ? አዎ የምታውቀው ነገር ነው እኮ። ለምንድን ነው እሷ ምንድነው የሚያውቀው ነገሮችን እየቀየረች ባለችበት ሰዓት ዝም የምትሉት? ነገሮች ወደ እናንተ እያመራሉ ነው ታውቃለህ። ትታወቃላችሁ። ዮሐንስ ምንድነው የተፈጠረው? አንተም ብትሆን ማውራት ያለብን ነገር ከዶክተር ጋር እንድታወራ ድሉን እየሰጠው ነው ያለው። እሷ እየተናገረች ያለችው ነገር በሙሉ ወደ እናንተ የሚያላክክ ነው። እኔ ይሄን መድኃኒት እሰጣለሁኝ እነሱ ወስደው አይደለም ስለመድኃኒቱ ነው ስለመድኃኒቱ ያወራሉ ማለት ነው። ይሄ ፕሮሰስ የጀመረበት መንገድ ነው ያወራሉ። ምንም ማቀው ነገር የለም። እናንተ የሰለጠናችሁት በእሷ ነው አይደለም? በእሷ ነው አይደለም ማለት በእሷ ነው ማለት የፎቶና የአንዳንድ ማስረጃዎችንም አለኝ እኔ ማስፈላጊ ከሆነ። ምንድነው የምታወሩት? እልሽ የምናወራው ነገር ግልጽ ነው። በቃ ሁሉም ነገር የወጣና የታወቀ ነገር። ምንድነው የሚወጣው? ምን የሚወጣ ነገር አለ ነው የምታወጡት? እያንዳንዱ መድኃኒት ባንቺ እጅ እንዳለ ለኛም መድኃኒቱ የሚደርሰን ቆይ እሱ ጋር አልሄድም። እኔ እየጠየቅኩ ያለሁት ያሰለጠነቻችሁ እሷ ነች። አንቺም ደግሞ ማሰልጠንሽን ማመን ካለብሽ አምነሽ ካልሆነም አላሰለጠንኩም ብለሽ ወንድም ነገርኩ። ስልጠና አይባልም። በቃ እንደማንኛውም አብሮ እንደሚሰራ አንድ ሰው ለወራት ተከታታይ ለወራቶች ከተማረና በተማረበት ዘርፍ ደግሞ የእውቅና ሰርቲፊኬት ከተሰጠው ስልጠና ከማለት ወይም ደግሞ ትምህርት ሰርቲፊኬት ወስዳችኋል ከኔ? ምንድነው የምትቀባጥሩት? ምንድነው እያወራችሁ ያላችሁት? ሰርቲፊኬት ስትሰጪ እኮ ወረቀት አንዳንድ ማስረጃዎች አሉ፣ የፎቶም አለን። ምንድነው እያልሽ ያለሽ? አምጣ መረጃ አለኝ የምትል ከሆነ አምጣ። በደረቅ እንደዚህ ዝም ብሎ ሰውን ወንጀለኛ ብሎ ሌላ ነገር ውስጥ መክተት አያስፈልግም። አሳየኝ አይደል ያልሽኝ? አዎ አሳየኝ። ይሄ እኔ በስነ ስርዓት እያወራሽ ስለሆነ በስነ ስርዓት አውሪ። አላሰለጠንኳቸው ማለት ነው አይደል? ይሄ ደግሞ አሰልጥነሽ ሲያበቁ የስልጠና ሰርቲፊኬት የሰጠሽበት ነው። በቃ አለቀ። ማንኛውም ድርጅት ውስጥ ማለት ነው ይሰጣል። በየ6 ወር በአመት ይሰጣል አይደል? ማንኛውንም ስልጠና ያኔ የወሰዱት ስልጠና ነው። እኔ ደግሞ ብቻዬን የምሰጠው ስልጠና አይደለም ይሄ። በቃ ይወስዳሉ። ማንም ሰው ይሰለጥናል፣ ሰርቲፊኬት ይሰጣቸዋል። አንተ እኮ አወራረ ሌላ ታሪክ ውስጥ ገብተህ ነው እያወራህ ያለው።
አይ በቃ እሱን እኮ ነው ያለሽ። እሱም በቃ እኛ የሰለጠነውን ስልጠና የሰጠሽንን አንቺ እንደ ከፔሸንት ጋር እንዴት መሆን እንዳለብን ምን ማድረግ እንዳለብን መድኃኒቶች በምን መልኩ መሄድ እንዳለባቸው የሰጠሽንን ነገር ነው እዚህ ጋር ያለው። ታዲያ ይሄ ምን ነው ወንጀል ነው? የማውቀውን ነገር ማካፈሌ ነው ወንጀል ሆኖ ምንድነው አልገባኝም። እኔ ከዚህ መድኃኒት መጀመር እንችላለን። ይሄ መድኃኒት ስሙ ሌላ መድኃኒቱ ሌላ እንደሆነ ያየን ነው፣ ግልጽ ነው። መቼም አንቺም የምትከራከሪበት አይደለም። ምናልባት ከሌላ ጋር ተመሳስሎብኝ ነው። በደንብ ቼክ አድርግ። ይሄ ምንም ወንጀል የሌለበት መድኃኒት ነው። ይሄ እኮ እያልኩሽ ያለሁት ማወራው አማርኛ ነው አይደል? ይገባሻል አይደል? ይሄ መድኃኒት በዚህ ከቨር ሊመጣ የሚችል መድኃኒት አይደለም። ከቨሩም መድኃኒቱም የሚገናኝ መድኃኒት አይደለም። በቃ እኔ ሰልችቶኛል። በጣም የሚዘገንን ነገር ነው ካንቺ እየሰማሁ ያለሁት። በጣም እባክሽን ወይዘሮ ብልሽ ይሻለኛል። ዶክተር እንደፈለክ መጥራት ትችላለህ። አይመጥነሽም። አሁን እኔ እናንተ ከመከባበርን በታች እየሆንን ስለሆነ የምትፈልገው ይሄን ነው አይደል? ይሄ አንተ እንደምታስበው አይነት መድኃኒት አይደለም። ከፈለክ የትም ቦታ ወስደ ማጣራት ትችላለህ። ዮሐንስ የሰጠቻችሁ መድኃኒት ምን ነበር በዛን ሰዓት? ማለት ምን ያስደነግጣል? አንተ አበባስ ሆናችሁ በሄዳችሁበት ሰዓት የተሰጣችሁ መድኃኒት ምን ነበር? የተለየ ነገር አይደለም። ሁሌ እንደምንሰራው ያው ሴትዮትን የምናደነዝበት መድኃኒት ነው የተሰጠን። ከዛ በኋላ እንዴት እንደሞተች እንዴት እንደተገደለ የማውቀው ነገር የለም። ምናልባት የሚገል መድኃኒት ለሰጠ ምንድነው እያወራህ ያለው? ስለመደንዘዝ ስለመሞት ነው የምታወራው? ማን የሞተውስ? ይኸውልሽ የሰጠሽው መድኃኒት ዮሐንስ ተረጋጋ። ምንም ሌላ ሰው ስላየ ካንተ የምትቀበጣጥረው ነገር አቁም። ነግሬሃለሁ። ሴትዮ ይኸውልሽ ሌላ ነገር እንዳገባ ዮሐንስ ነግሬሃለሁ። ዝም በልና የምታውቀው ነገር ብቻ አውራ። ስለመደንዘዝ ነው የምታወራው? ዝም የሚለው ስለመደንዘዝ ነው የሚያወራው። ማንስ ነው የሞተው? ምንድነው? አንቺ እስካሁን ያወራሽን እንዲያወራ ነው የሚያውቀው ማለት አንቺ ስታወሪ የነበረው እንዲደግም ነው የፈለግሽው? በቃ ይኸውልሽ የምታውቀው ነገር አውራ በስትክክል። እስኪ አሁን ዝም በይና አዳምጪ። አሁን የማድመጫ እንዴ ጭራሽ ሰው ሞቷል እያልክ እኮ እያወራህ ነው። ገደልሽ እያላችሁኝ ነው? አዎ አንቺ ሰጥሽን መድኃኒት ነው ልጅቷን የገደላት። እኛ እንደ በፊት ሁሉንም እንደምንሰራው እንደነበረው አይነት መድኃኒት ነው ይዘን ሄድ ነው የሰጠናትም ለአበባ የሰጠናትም እንደዚህ አይነት መድኃኒት ነው ብለን የተለመደ ነው ብለን እኔ የሰጠኋችሁ ትክክለኛ የሕክምና መድኃኒት እንጂ ሰውን የሚያደነዝዝም የሚገልም አይደለም። እልሽ እኔ አሁን ድጋሚ በአንቺ ስህተት ምክንያት እስር ቤት መግባት አልፈልግም። ነፍሰ ገዳይ ተብዬ ከዚህ በፊትም እኔ የምታወሩት ነገር አላውቅም። እንደውም እኔ የሰጠኋችሁ ማንኛውም መድኃኒት ማለት ነው ትክክለኛ ለዛ ሰው የሚያስፈልግ መድኃኒት እንጂ ሰው የሚያደነዝዝም የሚገልም አይደለም። ይኸውልህ ከኔ ጋር ማውራትን አቁም። ምክንያት እኔ እስር ቤት ነፍሰ ገዳይ ተብዬ መግባት አልፈልግም። ጭራሽ በእኔ ምክንያት የምትገባው እና ታዲያ እንደውም ማለት አንቺ ባጠፋሽ ነው ቀይራችሁት ቢሆንስ እኔ መድኃኒቱን በምን አውቃለሁ? አንቺ ሰጠሽ መድኃኒት እኮ ነው የሰጠኋችሁ። ስሰጥ ደግሞ እኔ መረጃ አለኝ። ዝም ብዬ አይደለም ስሰጣችሁ። ስጠኝ ስልኬን፣ ቦርሳዬ ውስጥ አለ። ስልኬን ስጡኝ። ስልኬን አቀብሉኝ። ይኸውልህ እኔ ማንኛውንም መድኃኒት ስሰጣችሁ ማለት ነው ምን አይነት መድኃኒት እንደሆነ ፎቶ አንስቼ ነው የምሰጣችሁ። ምክንያቱም ይሄ ነገር እንዳይመጣ ስለምፈልግ ማለት ነው። ይሄው ማየት ትችላለህ። ካርቶኑ ነው አታ እና ካርቶኑ ላይ ያለው ነው ውስጥ ያለው። ይኸውልህ የማየው ነገር ውስጥ እንዳትገባ። እኔ ይሄው የሰጣችሁ መድኃኒት ይሄ ነው። ያስገባሽኝ ያለሽው አሁን ይሄንን እኛ ላይ ያለከክሽ ነው። እማውቀው ነገር የለም። እኔ የሰጣችሁ ትክክለኛ ነው። በቃ ይኸውልሽ ወደ ሌላ ነገር እንድንሄድ አትገፋፊ። ወዴት መሄድ ትችላላችሁ? ይሄው ፎቶ ላይ ሳይታችሁ ብታስቢ ግን ባይኔ ምንም ማስበው ነገር የለም። አለኝ እኔ መረጃ አለኝ። ይሄ ድርጅት እኔን እንዳይጠይቅ እንደዚህ እያደረኩ ያለሁት በአንድ ሲሆን በሁለት ነፍስ እንድትጠይቂ ነው ማድረግ። ስለምን ነፍስ ነው የምታወራው? እኔ ማንም እንኳን ሁለት ነፍስ አንድ ነፍስ የለም። እርግጠኛ ነሽ? አዎ እኔ ጋር ነው ማን የፈለከውን ነገር ማምጣት ይችላል። እርግጠኛ ነሽ? ወደኛ ልታላኪ ጭራሽ ሰው ገለሻል ትሉኛላችሁ እንዴ? ወንድሜ ከዚህ በፊት እንዲገደል ሰው እንዲታገድ የተፈለገ ሰው ነበር። እሺ በእሱ አስተት ምክንያት ሰውየው ሞቷል። ይኸውልህ የምታወራው ነገር ከእሱ ጋር ነው እያወራ ያሉት። አርፈሽ ቁጭ በይ። ይሄ ያነሳችሁ ፎቶ ከቨሩ ነው። ውስጡ እንዳየው ሌላ መድኃኒት ነው። ከዚህ በፊት የሆነ ሰውዬ ነበረ እንዲገደል ሳይሆን ዝም ማስባል የምትችል ከሆነ ዝም ማስባል። ምንድነው እያወራ ያለው? ዝም በይ። ሰውየው እንዲገደል ሳይሆን እንዲታገት የተፈለገ ሰው ነበር። እሺ በእሱ አስተት ምክንያት ሁለት አይነት መድኃኒት ነው የሚሰጠው፣ ማደንዘዣና የሚገል ነው ሰጠችን። ሰውየው ሞቶብን ይሄ ነገር ድርጅቱ ጋር ሳይደርስ እኛው ከእናንተ ጋር እንጨርስ ብላ ያወራችሁን ቮይስ ሪከርድ አለ እኛ ጋር። እናንተ በጥይት እንደገደላችሁት አስመሰላችሁ ጨርሱልን ያለችው። አሁን እሷ እኔ አይደለሁም ከኔ በላይ ያሉ ስንት ሰዎች እንዳሉ ታውቃለህ። ሌላ ነገር ውስጥ ትገባላችሁ። ግን ካላስቸገርኩ ሚዲያ ላይ ቢወጣ ደስ ይለኛል። ይሄ ድምጽ አምጣው ራስ ያዳምጣል። ወደኛ ልታዞሪ ያማችኋል። እናንተ ጤነኞች ወደኛ ልታዞሪ እኛ ነፍሰ ገደል ታረቂ። አይ ግን ያማችኋል። የሚያምሽ አንቺ ነሽ።
በዚህ በኋላ አንቺ ራስሽን ማውጣትሽ ነው። በአንቺ ቤት እኮ ራስሽን አወጣሽ። በቃ ወይኔ አንቺ እኛ ነፍሰ ገዳይ ልታረጊ ከኔ ጋር አይደለም የምትነጋገሩት። ከማንም ጋር ይሁን ባካ ከኔ በላይ ስንት ሰው እንዳለ ይሄን ስራ በደንብ ታውቃላችሁ። ማን ጋር እየተጋፈጣችሁ እንደሆነ አልገባችሁ። ሲጀመር እናንተ ናችሁ ገዳዮቹ። አንቺ ሴትዮ ነፍሰ ገዳይ አይደለም። ነፍሰ ገዳይ አይደለም። ነፍሰ ገዳይ አይደለም። ነፍሰ ገዳይ እንደሆነ ታየዋለህ። ደግሞ ነፍሰ ገዳይ አይደለም የምትሳፈጠው በነፍስ ነፍሰ ገዳይ አይደለም። ተረጋግታ አውራ። ተረጋጋ። ቆይ እኔን እንዳትነካኝ ነግሬሃለሁ። ነፍሰ ገዳይ አይደለም። ነፍሰ ገዳዩ ማን እንደሆነ ገና የሚወጣ ነገር ነው። መድኃኒቱ እጃችሁ ላይ የነበረው የእናንተ። አንቺ አፍሽን አትክፈቺ። እኔ እንዳትነኩኝ ነግሬያችኋለሁ። ነፍሰ ገዳይ አይደለሁም። እኔ የሰው ነፍስ አላጠፋሁም። መድኃኒት የሰጠኸው ግን አንተ እያንዳንዱ ነገር ሰምተሃል። ያለንም የሰጠውን ሰምተሃል። ምን አይነት ሰዎች ናችሁ? ምን ልፍስፍሶች ናችሁ እናንተ? ምን አይነት ቦቅባቆች ናችሁ ግን እናንተ? ያ ሁሉ ጊዜ ፈጅቼ ያሰለጠንኳችሁ ለዚህ ነው። በዚች ልታዋርዱኝ ፍርጥ ታረጉታላችሁ። ሁሉንም አትረቡ፣ እውነት አትረቡ። ነፍሰ ገዳይ ልታረጊኝ ነበር አንቺ ናችሁ። አሁንም ቢሆን እናንተ ናችሁ ነፍሰ ገዳይ። ብታሳረፉኝ ደስ ይለኛል። እኔ ነፍሰ ገዳይ አትበለኝ ሴትዮ። መድኃኒቱን ኦልሬዲ ይዘህ የሄድከው አንተ ነህ። ስለ ሰውዬ የሰጠው አንተ ነህ። ስለዚህ አንተ ነህ ገዳይ። ሌላ ነገር እንዳይከተልሽ አንቺ። እዚህ ላይ ያለው ቮይስ ዮሐንስ ስነ ስርዓት ነው። የኔ ቮይስ ስለመሆኑ ምንም መረጃ የለም። ድምጽ ሊመሳሰል አስመስለው ሊሰሩት ምናምን ይችላሉ። ስለ የኔ እንደሆነ ምንም ማረጋገጫ የለም። ምንም ባይሆን ወሬ አታውሪ። አሁን የቴክኖሎጂ ነው ጊዜው። አንተ ያወራከው በሴት ላሰማህ እችላለሁ። በቃ አንድ ነገር ተረጋጊና አድምጪ። እዚህ ጋር ምን አይነት ልፍስፍሱ እናንተ አሁን ስሚኝ። እኔን ረብስማ የተፈጠረው ነገር ድርጅቱ ላይ ሊያስጠይቅሽ እንደሚችል ሲቀጥልም ደግሞ ድርጅቱ ጋር ሳይደርስ ገንዘብ እንደምትልኪላቸውና ያ ነገር አንቺን ሳይጎዳሽ እነሱ የሚያመልጣቸው እንደሞከረ አድርገው ወይም ደግሞ ሊያመልጣቸው ሲል እንደተኮሱበት አድርገው እንዲያጠፉት ያንን ፋይል እንዲደብቁልሽ ብለሽ የላክሽላችሁ ቮይስ ነው። ልክ እንደጨረሰ ቮይስ አይደለም። እኔ ምንም ያልኩት ነገር የለም። ስለሞተውን ሰው ማውቀው ታዲያ ይሄ ቮይስ እንዴት መሰለሽ ከአንድ ሞባይል ላይ በአንድ ሞባይል የተቀዳ ነው። ይሄ ማለት መጨረሻ ላይ ምን ይላል? ልክ ይሄን ሲጨርሱ ግን የላኩበትን ከናኒ አሁን ያወራችሁት ያለውን ስልክ እንድትሰጡኝ እፈልጋለሁ። ሲሙንም እንድትቀይሩ እፈልጋለሁ። ይሄን ያልሽበት ምክንያት ይሄን ቮይስ በኋላ እንኳን እንዲያወጡ ስላልፈለግሽ ነው። እርግጠኛ ነኝ። የኔ ድምጽ ስለመሆኑ በምን እርግጠኛ ነው ወንድም? መልእክቱ ስራችሁ ኤቭሪቲንግ ድፍድፍ አረክብኝ እኮ ኖ ድምጽ ችግር የለውም። ድምጽ እኮ ሊመሳሰል ወይም ደግሞ ማንም ሰው ሊያስመስለው ይችላል አይደለ? በዚህ ደረጃ ደግሞ ነገሮችን የመቀየርም ይቻላል። እንደዛ ነው። እንደዛ ነው። ጊዜውን ታውቀው የለ አሁን ብዙ አንጨቃጨቅና ነገሮች ኤቭሪቲንግ አንቺ ጋር እንዳሉ ይታወቃል። ከአንቺ ጋር እስካሁን የተጨቃጨቁበት ጊዜው ላይ ያሳዝነኛል። ምንም አላገኘህም። ከዚህ በለጠ ምንም ያገኘህብኝ ነገር የለም። መድኃኒቱን ኦፍ ኮርስ ሰጥቻቸው ሊሆን ይችላል፣ ግን ስለ ሰው ስለመሞቱ ቀይረው ይስጡት፣ ምን ያጠጡት፣ ምን ይጋቱት የማውቀው ነገር የለም። ሰውዬ ጤና የለም እንዴ ዛሬ? ታርፈሽ ቁጭ በይ። ምንድን ነው የምትይው? ይኸውልህ አንቺ አርፈሽ ለምን አትቀመጭም? ዱላ ነው ምንድን ነው የሚቀባጥሩት? ሴት ስለሆንሽ ነው እስካሁን ዝም ብለን የተቀመጥነው። ሴት ነሽ ብለን አክብረንሽ የተቀመጥነው። አንተ ቁጭ አድርገው። ምንድን ነው የምታረገው? ይሄ ቢሮ ውስጥ ከሷ ጋር ስናወራ እኔና ሰው ስናወራ እሱ ይቀርጻል። አረ እንዴ አይደለም ያወራ ነው። አረ ምንድነው እንደሚያልፈሰፍሳችሁ? ይሄ እኮ ተሻምተን ምን ተው ነገር ነው። ጭራሽ ታውጣለህ እንዳለ ማላቃችሁ ማን አናቃችኋለን እኮ ምን አባስ ከዛሬ ስንት ነገር ወስድ ብር ስትቀበላለህ ዛሬ ነው የሚታየው እንዴ? ቁጭ ያርፈሽ በህግ አምላክ ዝም በይ። በህግ አምላክ ሴት ቤት ነው የገባው። ይኸውልህ እኔ እጮሃለሁ። ይኸውልሽ አይገርምም? መኮንን ድራሽን ነው የሚያጠፋው። ታያለህ። እስካሁን ዝም አልኩህ አይደለ? ታየኛለህ። አንተ ነገ ካደርክ ማለት ነው ታየኛለህ። ታውቀዋለህ መኮንን ማን እንደሆነ ምን እንደሚሰራ እጁ የት ያህል ረጅም እንደሆነ ታየዋለህ። ምን ይጠብቃል ታዲያ? ታየዋለህ ምን እንደሚያደርግ። አንተ ውሾች ልፍስፍሶች ናችሁ፣ ወንድ አይደላችሁም እናንተ። ተረጋጊ። ከዚህ የበለጠ ሌላ ነገር እንዳይከተልሽ። ምን ያክል ቆሻሻ ስለነበር ጎረምሳ ይዛችሁ ቤት መጣላችሁ። ጭራሽ ባበላችሁ። ስንት ጊዜ ነው ከኔ ብር የተቀበላችሁት? ውሾች። ተረጋጋ። ስነ ስርዓት ያዢ። እኔ ትክዱኛላችሁ። እኔ ደስ የሚለው ነገር የሚፈቀድልሽ ጊዜያቶች ለራሱ አንድም ሰው አንቺን ዞር ብሎ ሊያይሽ እንደማይችል ታውቂዋለሽ። ለዚህ ነው እንደዚህ እየሆንሽ ያለሽው። ከፊትሽ ምን ያክል አመታቶች እየጠበቁሽ እንዳሉ ሳይው በጣም ነው ደስ የሚለኝ።
አታረገኝም። ከመኮንን የበለጠ ኃይል የለህም። ነገ ዛሬ ብገባ ነገ እወጣለሁ። ምንም አያስቅም። በጣም ደስ እያለኝ ነው የምፈልገውን ነገር የማደርገው። ለዛውም እንደናንተ ሳልሽ ለኮለክ ሳልፈራ እንደውም ለራስህ ፍራ። እኔም እንደዚህ በማረግ ማለት ነው ለራስህ ለህይወትህ ስጋ። እሺ ሌላ ማለት የምትፈልጊያቸው ነገሮች አሉ? ምንም የለም። አንተ ነህ እንጂ የመጣብኝ እኔ አልመጣሁም። ራስሽን ነፃ ማድረግ የምትፈልጊ ከሆነ እድሉ ልስጥሽ። ከምን ነው ነፃ ማድረገው? ነፃ መሆን የምትችይበት ስልሽ አሁን እየተነሱ ያሉ ብዙ አይነት ወንጀሎች አሉ። ምንም የሰራው አንቺን እያዘዘሽ ያሉ ሰዎች እነማን ናቸው? አሁን እስካሁን ያወራናቸው ወንጀሎች ሙሉ ለሙሉ የሚመለከተው አንቺን ሆኗል። እነዚህ ወጣቶችም እንግዲህ ከአንቺ ስራ የነበሩ ናቸው። አንቺን አሳልፈው ሲሰጡ የሚቀልላቸው ማቅለያ አለ። አንቺም ደግሞ አትሊስት የሰራሻቸው ስራ በእነማን የተቀናጀ እንደሆነ ማሳወቅ አለብሽ። ምንም የተቀናጀ ነገር የለም። ማንም የለም። ከኔ በላይም ከኔ በታችም የለም። እኚህ ነበሩ። ኤቭሪቲንግ እነሱ ሲሰሩ የነበሩት ወንጀሎችን ማኔጅ የምታደርጊው አንቺ ነሽ ማለት ነው። እንደዚህ ከሆነ ምንም ወንጀል የለም። አይ ከኔ በላይ የለም ካልሽ ህክምና ነው እየሰራን ያለነው። ከኔ በላይ የለም ካልሽ እነሱን ማዛችሁ እኔን ካልሽ አሁን የተያዙት እንግዲህ የቪዲዮና የቮይስ ማስረጃዎች አሉ። ሁለቱም ይኸውልህ በፈለክ ሰዓት የምትሰራቸው ነገሮች ናቸው። እኔን ወንጀለኛ ሊያደርግ የሚችል ነገር የለም። ቪዲዮም ቢሆን ድምጽም ቢሆን የሚሰራ ነገር ነው። አለቀ። በኤአይ የሚሰሩ ቪዲዮዎች በደንብ የሚታወቁ ናቸው። ቮይሶችም ቢሆን አጣራ። እሱን መጀመሪያ ኤአይውን ትክክሊውን መጀመሪያ አጣራ። ስራዬ እኮ ነው። አይቼው መለየት የምችለው ነገር ነው። ገባሽ? ብዙ አይነት ነገሮች። ስለዚህ እንድንተባበርሽ የምትፈልጊው ነገር የለም ማለት ነው? ዛቻውን ተይው። ዛቻው ከአንቺ አይሆንም። ተረጋጊ። አሁን ጨረስክ? ከቤቴ ትወጣልኛለህ ወይስ? ውድ ቤተሰቦች እንግዲህ እዚህ ቪዲዮም ላይ በቮይስም የሰማሁትን ነገር ለእናንተ የማይመጥኑ አንዳንድ ነገሮች አሉ። ለዛም ነው እንግዲህ እኔም ካዳመጥኩት በኋላ ግን ለእናንተ ይፋ ለማድረግ ነበር። ግን ደግሞ እውነትም እሱ እንዳለው ለሚዲያ የሚመጥን ንግግሮች አይደሉም። የተባባሉት ነገር አለ። ከዛም አልፎ ተርፎ በገንዘብ ብቻ ሳይሆን በአንዳንድ ነገሮች ሲስማሙ የነበሩት ነገር ስላለ ተገቢ አይደለም። ለእናንተ ለመግለጽም ለሚዲያችንም ብቁ ስላልሆነ ነው። ብቻ ነገሩን ለመግለጽ ያክል ለእናንተ ትንሽ ለማሳወቅ ያክል እነሱ በስህተት እጃቸው ላይ ወይም ደግሞ ባልተፈለገ መድኃኒት ስህተት ምክንያት ለድርጅቱ ወይም ደግሞ በድርጅቱ እነሱን ተጠያቂ ሊያደርጋቸው የሚችለውን ስራ ሰርተዋሉ። ያንንም ከቨር ለማድረግ እንግዲህ እየተሞከሩ ያሉ ነገሮች ስላሉ ነው። ከነዛ ውስጥም አንዱ አሁን እያወራን የነበራቸው ነገሮች ናቸው። ጉዳዩ ግልጽ በሆነ መንገድ እንግዲህ የህግ አካልም እነሱን በቁጥጥር ስር በማዋል መጠየቅ ያለበትን ጥያቄዎች መጠየቅ እንደሚችል ለእናንተ ለመግለጽ ያክለው። አሁን ዶክተር እንግዲህ ዳይሬክት ሆን ኢንዳይሬክት እዛ ድርጅት ውስጥ የምትሰራቸውን ስራዎች በሙሉ ራሷ ላይ መስክራለች ማለት ይቻላል። መኮንንም እንግዲህ ምን አይነት ጥቃቶችን ሊያደርስብን እንደሚችልና ምን አይነት ሰው እንደሆነ በራሷ አንደበት ገልጻልናለች። እኔም ደግሞ እንግዲህ መኮንን ማን ነው፣ ምን ያደርጋል፣ ምን አይነት ነገሮችን ያንቀሳቅሳል የሚለውን እናንተ የምታውቁትን ያክል አውቃለሁ። እኔም ማውቃቸውን እንግዲህ ብዙ ነገሮችን እናንተ የምታውቁ ይመስለኛል። መኮንን ማን እንደሆነም እንግዲህ ያላወቀች ይመስለኛል። መኮንን ለእኔ ማን እንደሆነ በምን አይነት ደረጃ እንደማውቀው እሷ በምትለውም ልክ ደግሞ ይሄን ያክል የሚፈራም የሚከበርም ሰው እንዳልሆነ ጠንቅቄ አውቃለሁ። የሰውን ማንነት ሳላቅ ሰውን ለመዝለፍም ሆነ ሰውን ለመናቅ የምሞክር አይነት ማንነት ያለኝ ሰው አይደለሁም። አቤል ማን እንደሆነ እናንተ የምታውቁትን ያክል ታውቃላችሁ። መከበር ያለበትን አከብራለሁ። ልክ እንዳንቺ ደግሞ በስም ሽፋን ምንም ክብር የምታቅሰው አይደለም። በስም ሽፋን በዚህ ልክ መበጥበጥ በራሱ የሚንቀሳቀሱ ሰዎችን ደግሞ ተገቢ የሆኑ ነገሮችን የመስጠት ግዴታ አለብኝ። ውድ ቤተሰቦች እንግዲህ ያው ዛሬ በጣም ደስ የሚል ድል ነው። እንግዲህ ድሉን ታየዋለህ እና ከብራለን። እሺ እንግዲህ ያው ውድ ቤተሰቦቼ እንደምታዩት ለሰው ያለንን ክብር ለማሳየት እየሞከረን እንገኛለን። እሷም እንግዲህ ያላትን ክብር ሰው ያለውን ነው የሚሰጠው። እኛም መስጠት ያለብን ሰጥተናል። እሷም እየተቀበለች ነው። አሁን ውድ ቤተሰቦች ከዚህ እንደወጣን መሄድ ወዳለብን ማጣራት ያለብን ብዙ አይነት ኬዞች አሉ። እሷም ከካሜራ ጀርባ መናገር የሚኖርባት ነገሮች ስለሚኖሩ መጠየቅ ባለብን መንገድ እንግዲህ ትንሽ መደረግ ያሉባቸው ነገሮች ሊኖሩ ይችላሉ። እሷ በእንደዚህ አይነት መንገድ ብዙ እያወራች ስላልሆነ ብቻ እንግዲህ ውድ ቤተሰቦች እስቲ በቀጣይ ምን ይፈጠራል? ነገሮች ወደ ምን ያመራሉ? ነገሮች ወደ ምን ይንቀሳቀሳሉ? ቀጣይስ ማንን የምንይዝ ይሆናል? አሁን ላይ በጣም በመደናገጥና በፍጥነት ወይም ደግሞ
በመቸኮል እየተሰሩ ያሉ ስራዎች ስለሆኑ ውጤታማ ስራ ወይም ደግሞ አመርቂ የሚባል አይነት ስራ እየሰሩ አይደለም። ብዙዎቻቸው እየተሳሳቱ ነው። በዛም ልክ እኛ እንግዲህ ከእግዚአብሔር እርዳታ ጋር የምንፈልገው ስኬት ላይ እየደረስን ነው። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደረስ ቻናሌን ሼር እያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።